እኛን ያሳሰበንና ያለያዩን ጉዳዮች ስንቴ ነው የተገለጹት? የእውነት ፈልገው ቢሆን ይዘጋጁ ነበር ይላል። ቁርአን ምንድነው? በዚህ ምድር ላይ የሰው ልጆች ሁሉ በፍትህና በሚዛን ላይ እንዲኖሩ ለማድረግ ነው የወረድኩት። ለምሳሌ ሰው ቀልብ ተሰጥቶታል። ቀልብ ሚናውና ኃላፊነቱ ምንድነው? የተሰጡን ነገሮች ዓላማቸውን ስናቅ ያንን ነገር እንዲሆኑ ማድረግ የህይወት ግባችን ይሆናል ማለት ነው። የጠየቃችሁትን ሁሉ ሰጥቷችኋል ሲል ምድር ላይ ሁሉ ነገር ተሰጥቷል። ምንድነው ቁርአን በተደጋጋሚ የሚገልጸው? ህልማችንና ግባችን ተልኳችን ከዛ ውስጥ ነው የሚወጣው። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። طيب بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف المرسلين سيدنا وحبيبنا محمد وعلى آله وصحبه أجمعين إن شاء الله እንግዲህ የተሰጠኝ ርዕስ የሰው ልጅ ህልምና ተልእኮ በቁርአን እንዴት ነው የተገለጸው? ወይም ደግሞ የሰው ልጅ የተፈጠረበት ዓላማና ተልእኮ ምንድነው? ይሄንን ርዕስ እንግዲህ ለማንሳት ወይም ለማብራራት በመጀመሪያ ምን ርዕሶችን ማየት ይኖርብናል? የሰው ልጅ የተፈጠረበትን ዓላማ ፍለጋ ስንጀምር ቁርአን ውስጥ የቱ ጋር ነው የምንፈልገው የሚለው ርዕስ መቅደም ይኖርበታል። እነዚህ ቦታዎቹ ምናልባት ብዙ ሊሆኑ ይችላሉ። እኔ ለጊዜው ያየሁት 16 ቦታዎች መፈለግ ይኖርብናል። የሰው ልጅ የተፈጠረበትን ዓላማ በተሟላ መልኩ ለማግኘት ማለት ነው። እንግዲህ ሰዓቱ የሚፈቅደው ርዕሶቹን ማብራራት ብቻ ይመስለኛል። አንዳንዶቹ ላይ ከቁርአን አንዳንድ አያዎችን ለመግለጽ ሞክራለሁ። የሰው ልጅ ተልእኮና ዓላማ ምንድነው ስንል ይሄንን ስም የምንፈልገው መጀመሪያ ቁርአን ምንድነው? ቁርአን ምንድነው የሚለው ውስጥ ተልእኮና ዓላማችንን እናገኛለን። ለምሳሌ ቁርአን ራሱን ሲገልጽ صاد والقرآن ذي الذكر ይላል። قاف والقرآن المجيد ይህንን አያ ሙፈሲሮቹ ሲብራሩት ቃፍ والقرآن المجيد የሰው ልጅ ክብርና ልቅናውን ተአምራዊ በሆነ መልኩ በሚያደርገው ቁርአን እምላለሁ ማለት ነው። ስለዚህ ተልኳችን አንዱ በግለሰብም በማህበረሰብም ደረጃ መጅድ ላይ ክብርና ልቅና ላይ መድረስ ነው። صاد والقرآن ذي الذكر የሰው ልጅ ሲፈጠር ወደዚች ምድር ሲመጣ ውስጡ ብርሃን፣ እውነት፣ መልእክተኛ ተደርጎበት ነው የመጣው። ነገር ግን የዚህ ዓለም ሩጫና መግዱብ አለይሂም እና ዳሊን የሚፈጥሩት ማሳሳቻ ይሄን እውነታ ያስረሳዋል። ሰው በባህሪው ደግሞ ረሺ ነው። ይሄንን እውነታ ይሄንን ውስጡ ያለው ብርሃንን የማስታወስ ተአምር ያለው በሆነው ቁርአን እምላለሁ። ቁርአን እንጂ ይሄን እውነት የሰው ልጅ ሊያስታውሰው አይችልም፣ ወይም ደግሞ እውነታውንም አያውቅም። ስለዚህ ቁርአን ምንድነው ራሱ ብለን ስንል ቁርአን ምንድነው በሚለው ሂደት ውስጥ የኛን ተልእኮና ኃላፊነት እየተረዳን እንመጣለን። እንግዲህ እያንዳንዱን ርዕስ መነካካት እንድችል ምሳሌዎቹ ብቻ እያነሳሁ ሄዳለሁ። ወደ 100 የሚጠቀሱ የሚሆኑ ስሞች አሉ በቁርአን፣ የቁርአን ስም ብቻ ማለት ነው። እነዚህን ስሞች ሳናጠና ሳናውቅ ከቁርአን ጋር መገናኘት አይቻልም። ዑለሞች ይህንን ስም ሲሰበስቡ አንዳንዶቹ 4-5 የሚሆኑት ስም ናቸው፣ የቀሩት ደግሞ ሲፋ ናቸው ብለው ይገልጿቸዋል። ስለዚህ እነዚህን ስሞች አለማወቅ ማለት ከቁርአን ጋር የሚኖረን ግንኙነትና ቁርአን የወረደበትን ዓላማ እንዳናቅ ከሚያደርጉን ነገሮች ናቸው።
ሁለተኛው ግባችንን የምንፈልግበት ቁርአን ለምን ወረደ የሚለው ለምን ወረድኩ ይላል። ኪታቡን አንዘልናሁ ኢለይከ ሊቱኽሪጀ ናሰ ሚነ ዙሉማቲ ኢለ ኑር። ስለዚህ የሰው ልጅ ዓላማና ተልእኮ ራሱንም መላው የሰው ዘርን ከብዙ አይነት ጨለማዎች አንዴ ሲገለጽ ጨለማዎችን ሁሉ ወደሚያበራው አንድ ብርሃን ማሸጋገር። ይሄኛው ቁርአን ለምን ወረደ የሚሉትን ተከታትለን ስንሄድ የምናገኘው ተልእኮና ዓላማችን ነው። ሊየቁመ ናስ ቢልቅስጥ ሲል በዚህ ምድር ላይ የሰው ልጆች ሁሉ በፍትህና በሚዛን ላይ እንዲኖሩ ለማድረግ ነው የወረድኩት ሲል ይሄ ተልእኮ ነው ማለት ነው የሰው ልጅ ይህን የማሳካት። ስለዚህ ሁለተኛው ቁርአን ለምን ወረደ የሚለውን ስናይ የምናገኘው ግብ ነው። ሶስተኛው ቁርአን ምን አይነት ሰብእናና ማንነት ይገነባል? ቁርአን የገነባቸው ቁርአን ላይ የተገለጹ ሰብእናዎች ምንድናቸው? ባህሪያቶች። ይህንን በምናጠናበት ጊዜ ተልእኮውን እንረዳለን። ወዩሲሩነ ዐላ አንፉሲሂም ወለው ካነ ቢሂም ኸሳሳ ሲል ይሄ እንግዲህ መሆን ተልእኮ ነው ማለት ነው፣ ዓላማችን ነው። ዩንፊቁነ አምዋለሁም ፊሰራኢ ወደራእ ብሎ ሲገልጸን እነዚህ ማንነቶች በህይወታችን ልናሳካቸው የሚገቡ ተልእኮዎች ናቸው ማለት ነው። ወደ ሌላኛው ነጥብ እንሄድ። አራተኛው ቁርአን ምን አይነት ውጤትና ለውጥ በምድር ላይ ያመጣል? ይሄ አጠቃላይ ሂደቶቹ ምድር ላይ የሚያመጡት ለውጥ ምንድን ነው? ለውጦች ሰው በቁርአን ሲሰራ ዓለም ምን ትመስላለች? ያንን ነገር እውን የማድረግ ጉዳይ ሌላኛው ተልእኮ ነው። በዚሁ ልክ ለምንድን ነው ማለት የተፈጠር ነው የሚለውን ፍለጋ ስንሄድ መልእክተኞች ለምን ተላኩ ብሎ ይገልጻል። ይህንን ነገር ስንከታተል የምናገኛቸው መልሶች ግብና መልእክታችን ተልእኳችን ይሆናሉ ማለት ነው። ለምሳሌ ነቢዩላህ ኢብራሂም ዓለይሂ ሰላም ያደረጉት ዱዓና አላህም ሱብሓነሁ ወተዓላ በረሱሉ ላይ እውን መሆኑን የገለጸው አያ ብናይ የትሉ ዓለይኩም አያቲና ወዩዘኪኩም ወዩዓሊሙኩም ልኪታበ ወልሕክማ። ስለዚህ የሰው ልጅ ካለበት ኃላፊነትና የምድር ተልእኮና ግቡ ውስጥ ይህ ቁርአን ተነቦበት ተረድቶት በሱ መሰራት፣ ከዛ ቀጥሎ ባለው ሂደት ደግሞ የተዝኪያው ዓለም ከየትኞችም ሌሎቹ በኋላ ላይ ከተገለጹት ነገሮች በፊት ሊያሳካው የሚገባ ጉዳይ መሆኑን፣ ኪታቡን ደግሞ ህጎቹን ስርዓቶቹን የማወቅና የዕልሙ ጉዳይ መምጣት እንዳለበት፣ በመጨረሻም ደግሞ ሂክማ ማለት ከዚህ ሁሉ መረዳትና መሰራት በኋላ በዚህች ምድር ላይ የአላሁ ሱብሓነሁ ወተዓላ ትእዛዝ እውን ሊሆን በሚችልበት ጥበብና ሁኔታ እውን ማድረግ ነው ሂክማ። ስለዚህ ከመነሻ እስከ ማስፈጸም ድረስ ያለውን ጉዳይ እውን ሊያደርጉ ነው የመጡት። መልእክተኞች ለምን ተላኩ እያለን ስንሄድ ግባችንና ዓላማችንን እንረዳለን። ሌላኛው የሰው ልጅን ዓላማና ኃላፊነት የምናውቀው ሰው ምንድን ነው፣ ውስጡ ምን አለ፣ እንዴት እንዲጠቀምበት ነው አላሁ ሱብሓነሁ ወተዓላ ያዘዘው የሚሉ ነጥቦች ሌላው የምድር ቆይታችን ላይ ያለብን ኃላፊነትና ግባችንን የሚገልጹ ነገሮች ናቸው። ለምሳሌ ሰው ቀልብ ተሰጥቶታል። ቀልብ ሚናውና ኃላፊነቱ ምንድን ነው? ቀልብ ፊቅህ እንዲያደርግ ማለትም ሐሳቦች
አየር ላይ ካለ መገለጥ ወጥተው ከልምድና ከተግባር ጋር ተቀላቅለው እውነተኛ መገንዘብና ጥልቅ መረዳት ላይ እንዲደርሱ ነው። ቀልብ የኢማን ማረፊያ ነው። በቁርአን ከ20 በላይ የቀልብ አይነቶች ተገልጸዋል። ቀልብ ሙጥመኢን አለ፣ ሙኽቢት አለ። በተቃራኒው ደግሞ መሪድ አለ፣ በሽተኛ ቀልብ አለ፣ የተዘጋ ቀልብ አለ፣ የታሸገ ቀልብ አለ። ስለዚህ የተሰጡን ነገሮች ምን እንድናረጋቸው ነው አላህ የሰጠን? ቀልብ ሙጥመኢን ካለ ቀልብ ሙጥመኢን ላይ ለመድረስ ምን ማድረግ አለብን? ይሄ የህይወት ሙሉ ግባችን ነው የሚሆነው። አይናችን ለምን ተሰጠን? ፉአድ ለምን ተሰጠን? ኃላፊነታቸው ምንድነው? እነዚህን ነገሮች በአግባቡ መጠቀም የህይወታችን ግብ ሲሆኑ አለመጠቀም ደግሞ የምድርን ስቃይና የአኼራን ቅጣት ያመጣሉ። ስለዚህ ሰው ምንድነው የተሰጠው የሚለውን ጉዳይ ስናቅ ተልኳችን እናውቃለን። ሰው ነፍስ እንዳለው፣ ሩህ እንዳለው፣ ስጋ እንዳለው፣ ቀልብ እንዳለው፣ ሰድር እንዳለው፣ ፉአድ እንዳለው እነዚህ ነገሮችን ሁሉ ስናቅ የምድር ቆይታችን ምን መምሰል እንዳለበትና ሰውንም ደግሞ ምን ሊቀርብለት እንደሚገባ ሙሉ ለሙሉ የተለያየ ዓለም ይፈጥራል። ለምሳሌ ሩህ አለው የሰው ልጅ ብሎ የሚያምንና ሰው ስጋ ብቻ ነው ብሎ የሚያምን ሰው የምድር ተልእኮና ቆይታው ወይም ኃላፊነቴ ነው ብሎ የሚያምነው ነገር ይለያያል። ስለዚህ ለምንድን ነው የተፈጠርነው ብለን ስንል ሌላ የምናየው ርዕስ ሰው ልጅ ምን አለው፣ ሰው ራሱ ምንድነው የሚለውን ነገር መመርመር ይፈልጋል። በዚሁ ውስጥ እንግዲህ የተሰጡን ነገሮች ዓላማቸውን ስናቅ ያንን ነገር እንዲሆኑ ማድረግ የህይወት ግባችን ይሆናል ማለት ነው። ሌላኛው የግብና የውጤት ሰንሰለቶች ቁርአን ይሄ ከሆነ ይሄ ይሆናል፣ ይሄ ከሆነ ደግሞ ይሄ መጥፎ ነገር ይከሰታል ይላል። ስለዚህ ያንን ጉዳይ እንደ ግባችን የምንወስደው ነው። ወላ ቱጢዕ መን አግፈልና ቀልበሁ ዐን ዚክሪና ወተበዐ ሀዋሁ ወካነ አምሩሁ ፍሩጣ ይላል። ወላ ቱጢዕ መን አግፈልና ቀልበሁ ቀልቡ አላህን ከማስታወስና በወህይ መመሪያነት ከመመራት የተዘናጋን ሰው ሐሳቦቹ፣ አመለካከቶቹ፣ ፍልስፍናዎቹ፣ ቲዮሪዎቹ አትከተል። ይሄ ምን ያመጣል? ሀዋን ስሜትን መከተል ያመጣል። ሰው ከሰማይ ብርሃን ማግኘት ሲያቆም የሰው ልጅ ደካማ ማንነቱ ውስጥ ካለው ሀዋ ማለት በቁርአን ፕሩፍ ያልተደረገ ትክክለኛነቱ በሰማያዊ መልእክት ያልተረጋገጠ ሐሳብ ሁሉ ሀዋ ነው። ከሰማይ ያልመጣ ነገር በሙሉ ሀዋ ነው። አንዳንዴ ትክክል ሊሆን ይችላል፣ ግን ሄዶ ፍርድ ቤት ቀርቦ ብይን ሊሰጥበት ይገባል። በቁርአንና በሐዲስ ብይን ሳይሰጥበት ከዛ በፊት ያለው ሀዋ ይባላል። ይህንን አይነት ሐሳብ ቁርአን ኢቭን ቁርአን ራሱ ሐሳብ ጀምረን ሳንቋጨው የኛ ስሜት በውስጡ ከተቀላቀለ ይህንንም ቁርአን ይከለክላል። فتعالى الله الملك الحق ولا تعجل بالقرآن من قبل أن يقضى إليك وحيه وقل رب زدني علما። አንድ ሰው ከቁርአን የሆነ ሐሳብ ወስዶ ያን ሐሳብ ሙሉ የቁርአን መልእክቶች ሳይረዳ ወደ ተግባር ሲገለጽ ደግሞ ምን እንደመሰለ ከረሱሉ ሰለላሁ ዐለይሂ ወሰለም አስተምህሮንና ከሰሃቦች ህይወት ሳያውቀው አልፎም ደግሞ እስከዛሬ ሲመጣ የነበረበት ሰቢልል ሙእሚኒን ምን እንደሆነ ሳያውቅ የቀረውን በራሱ ሞልቶ ሊሄድ ቢፈልግ ስተት ነው። ስለዚህ ወላ ተዕጀል ቢልቁርአን ሚን ቀብል አን ዩቅዳ ኢለይከ ወህዩ መልእክቱ ተላልፎ ሙሉ ለሙሉ ተረድተው ሳጨርስ በመሃል ሐሳብ ቆንጥረህ ሄደህ አትጓዝ። ይሄ የሚመጣው ደግሞ ዕውቀት የጨረስክ ስለሚመስል ስለሆነ ወቁል ረቢ ዚድኒ ዒልማ። ስለዚህ እያንዳንዱ ጉዳይ በህይወታችን ውስጥ ልንፈጽማቸው የሚገቡና ማይገቡ ኮዝና ኢፌክቶችን ቁርአን ያመጣል።
እንዲህ ካደረጋችሁ ነስር ታገኛላችሁ ካለ እንግዲህ በምድር ላይ ነስር ማግኘት ተልኳችን ነው ማለት ነው። ያን ተልኮ ለማሳካት ደግሞ ማድረግ ያለብንን ነገር እየነገረን ነው። ስለዚህ ቁርአን ላይ የምናገኛቸው ምክንያትና ውጤቶች እነዚህን ነገር አጥንቶ የመኖር ጉዳይ ሌላኛው ነው። ከዛ ውጪ ምድርን ለምንድን ነው የተፈጠረው የሚለው ደግሞ ሌላ ጥያቄ ነው። ቅድም ሰውን አይተናል። ዓለም ለምን ተፈጠረ? እዚህ ውስጥም የሰው ልጅ ተልእኮና ኃላፊነት አለ። ለምሳሌ هو الذي خلق لكم ما في الأرض جميعا ምድር ላይ ያለን ሁሉ ለእናንተ አደረገላችሁ ሲል ይሄንን አያ وسخر لكم ما في السماوات وما في الأرض ለእናንተ ነው የፈጠረው ሲል እንግዲህ እቺ ምድር ሁሉ ኦነርሺፑ ማን ነው ስንል እኛ ነን። የባለቤትነት ስሜት መኖር የባለቤትነት ስሜት ለሁሉም ከምድር አልፈን ለሰማይ ጭምር ማለት ነው። የጥናትም የምርምርም የመሪነትም አንኳር የሆነው የስለንቦና ስሜት ባለቤትነት ነው። ወለዲ خلق لكم የናንተ ነው ይላል። እንኳን ዓለም አይደለም ቀበሌ እንኳን የኛ እንደሆነ አይሰማንም ብቻ ሳይሆን አይደለምም። እንግዳ ወይም ደግሞ የአንድ ድርጅት ሰራተኛና ባለቤት አንድ አይደለም። ስለንቦናው በምድር ላይ የሚያበረክተው አስተዋጽኦም አንድ አይደለም። ይሄ ዓለም የተፈጠረው ለናንተ ነው ብሎ وسخر لكم ما في السماوات وما في الأرض በምድር ብቻ አይደለም በሰማይ ያለው እንኳን የናንተን ሐሳብና ምኞት የምድር ቆይታችሁን በመትፈልጉት አላህ ባስቀመጠው መልኩ ለማድረግ አገራላችሁ በፈለጋችሁት መልኩ መጠቀም እንድትችሉ አደረገው ይላል። ይሄም ማለት ምን ማለት ነው? ማንኛውም ሰው አላህ Subhanahu Wa Ta'ala በዚህ ምድር ይኖርህ ብሎ ያስቀመጠለትን የመጨረሻ ጥግ ለመድረስ ዓለም ሁሉ ነው የሚखाድመው። ይሄን እንዲखाድመው አድርጎ መስራት ተልኮው ነው። ወአታኩም ሚን ኩሊ ማ ሰአልቱሙ የጠየቃችሁትን ሁሉ ሰጥቷችኋል ሲል ምድር ላይ ሁሉ ነገር ተሰጥቶናል። የምንፈልገው ነገር ሁሉ ተሰጥቶናል። ምድሩ ተመቻችቷል፣ ሰማዩ ተመቻችቷል። ያንን መጠቀም የምንችልበት ህሊና ሰጥቶናል። እነዚህን ነገሮች አጠራቅሞ ወደሚጠቅም ነገር ማምጣት ኃላፊነትና ተልእኮ ይሆናል። ምናልባት ያው ሰዓት ለመቆጠብ ነው እንጂ በአያዎቹ ዙሪያ ዑለማዎች የሚሰጧቸውን ትንታኔዎች ብትሰሙ ወይም ስታዩት የምታገኙት ይህንኑ ሐሳብ ነው። የተፈጠሩ ነገሮችንና ተስኺር የተደረጉ ጉዳዮችን ስናያቸው ተስኺር ተደረገ ማለት እኛ ያንን ነገር ለዛ ፐርፐዝ መጠቀም ይኖርብናል። ምሳሌ ሙስሊሙ ሰፈር ሲወጣ ዱዓ ያደርጋል አይደል? ምን ብለን ነው ዱዓ የምናደርገው? ኤኒዌይ ዱዓው ጋር ስንመጣ እናነሳዋለን። ግን ይሄ ተስኺር ተደረገ ማለት ተስኺር የተደረገልንን ነገር በእውነት ተስኺር አድርገን ነው መቀመጥ አለብን። በዚህ መልኩ ማብራት በርቶ እንዲታይ ሰማይ ምድርን አመቻችቷል። የኛን ህሊና አላህ Subhanahu Wa Ta'ala በቁ አድርጎታል። ተስኺር የተደረገልንን እውን ማድረግ ማለት አሁን የምናያቸውን ቁሶችን በዚህ መልኩ መስራት ማለት ነው። ነገር ግን እኛንን ምንሰራው ወይ ነው እውነት ተስኺር ተደርጎልናል ወይ? ስለዚህ የውጤትና ምክንያት ሂደቶች ኃላፊነታችንንና ተልእኮአችንን ያስረዱናል። ሌላኛው ነጥብ ዱዓ ነው። ዱዓ በሙስሊሙ ዘንድ በጣም በተቃራኒ የተረዳ ነውና ትልቅ ኃይል ይሆን የነበረን ነገር እንዲሁም እንድንመክንበት ምክንያት የሆነ ነገር ነው። መፍሁመ ዱዓ ምንድነው? ዱዓ ማለት የህይወት ግቤና ቃል ኪዳኔ ነው። اهدنا الصراط المستقيم የሚለውን صراط الذين أنعمت عليهم እዚህ አካባቢ ሙፈሲሮች የሚሰጧቸውን ትንታኔዎች ብታዩ اهدنا الصراط المستقيم ብለን ዱዓ የምናደርገው አዲስ ሂዳያ ለማግኘት የጋራ ቃል ኪዳን እየገባን ነው። صراط المستقيم በግል አይገኝም። የፈለገ አክል ዓሊም ቢሆን አንድ ሰው ተነስቶ በግሉ ቁርአንን ተረድቶ ሲራጠል ሙስተቂም ጋር መድረስ አይችልም። ሲራጠል ሙስተቂም ማለት ሰፊውና ሁሉንም እውነት የያዘው ሰፊው መንገድ ነው።
ሰፊውና ሁሉንም እውነት የያዘው የጋራ መንገድ ነው። ይህንን ለማግኘት ደግሞ በጋራ ጥረት ማድረግ ይጠይቃል። ቁርአንም ብናየው በጋራ ስለሚደረጉ ጥረቶች ነው የሚያነሳው። በግል ጥረት ሙሉ ወደ ሆነው ብርሃንና ሲራጥ መድረስ አይቻልም። በሐዲስም ላይ እንደተገለጸው ይህንን አያ የትሉን አያቲላህ ፊ በይት ሚን ቡዩቲላህ ወየተዳረሱነሁ ነው የሚለው። እያንዳንዳቸው ጥልቅ ጥናት ካደረጉ በኋላ ይሄ የጥናት ውጤታቸውን በጋራ ቁጭ ብለው የሚማማሩ ናቸው። በዚህ መልኩ የሚፈልቀው መንገድ ሲራጠል ሙስተቂም። ስለሱ ስናነሳ ምንድን ነው የምናነሳው? ኢህዲነ ሲራጠል ሙስተቂም ይህንን መንገድ እውን ለማድረግ በጋራ ጥረት እንደምናደርግና ህልሜ እንደሆነ እያወጅኩ ነው። ሼኽ አልእስላም ኢብኑ ተይሚያ ምን ይላሉ? በሁለት ዱዓዎች መካከል እንኳን ጥረት ሳይደረግ መታለፍ ወይም ደግሞ ብርሃንን ለማግኘት ሳይሞከር መታለፍ የለበትም። የምንጠይቀው ብርሃን ደግሞ ሂዳያ ደግሞ አዲስ ብርሃን ነው ይላል። ያለውን ተሕሲል ሐሲል አይደለም፣ ያለንን ነገር አይደለም እናወራው፣ ያላገኘነው ሌላ ሂዳያ እየጠየቅን ነው። ሁላችሁም እንደምታውቁት ሼኽ አልእስላም ኢብኑ ተይሚያ ከሱብሒ በኋላ ለሰዓታት ሱረቱል ፋቲሐን ይደጋግሙ ነበር። እዛ ውስጥ ያለ ብርሃን ነው የቀን ውሎዬን ኃይል የሚሆነኝ ይላሉ። ስለዚህ ዱዓ ስናደርግ ለምንድን ነው የምናደርገው? ዱዓ ምንድን ነው? አንድ አያ የዱዓ መፍሁማችንን ሊያስተካክል የሚችል አንድ አያና አንድ ሐዲስ ልንገራችሁ። ቁርአን ላይ ምን ይላል? ወማ ለኩም ላ ቱቃቲሉነ ፊ ሰቢልላህ والمستضعفين من الرجال والنساء والولدان يقولون ربنا أخرجنا من هذه القرية الظالم أهلها واجعل لنا من لدنك وليا واجعل لنا من لدنك نصيرا። ሰዎች ደካሞች፣ ሴቶች፣ ህፃናት ጌታችን ሆይ ከዚህ ግፍና ስቃይ መከራ አውጣን ብለው ሲለምኑ እናንተ ለምንድን ነው ታግላችሁ እነዚህ ግፈኞችን አስቁማችሁ እነዚህ ሰዎችን ዱዓውን ያላደረጋችሁት ይላል። ምን ማለት ነው? እነዚህ ሰዎች ዱዓ ያደረጉት አላህን ነው፣ አውጣን ነው ያሉት። አኽሪጅና ሚን ሃዚሂል ቀርየቲ ዛሊማ ብለው ነው። ይህን ዱዓ ስትሰማ የጋራ ኃላፊነት ይሆናል ማለት ነው። መስጂድ ውስጥ አላሁመ እንሱሪል ኢስላመ ወልሙስሊሚን ምናምን ሲባል ልናለቅስ አይደለም። አላሁመ እንሱሪል ኢስላመ ወልሙስሊሚን ተባለ ማልቀሱ ችግር የለውም፣ ግን ተልእኮ ነው፣ ኃላፊነት፣ የጋራ ኃላፊነት ነው ዱዓ። ረሱል ሰለላሁ ዐለይሂ ወሰለም በጀነት ውስጥ ከእርሶ ጋር መሆን ነው የምፈልገው ሲላቸው ምን አሉት? አዕኒ ቢከትረቲ ሱጁድ። ዱዓ ምን ይፈልጋል? ያ ነገር እንዲሳካ የሚያደርገውን ነገር መስራት ይፈልጋል። ወለው አራዱ ልኹሩጀ ለአዐዱ ለሁ ዑደተን። የእውነት ዱዓ ስናደርግ ፈልገን ነው አይደለ? የእውነት ፈልገው ቢሆን ይዘጋጁ ነበር ይላል። ስለዚህ ዱዓ ማለት እኛ ያለንን ሁሉ አንጠፍጥፈን ምንጨርሰውና ምንሰራው ነገር ነው። ከአላህ ስብሓነሁ ወተዓላ ደግሞ እገዛው የምታገኝበት። አኒ መግሉቡን ፈንተሲር። የኔን ኃላፊነት ሁሉ ስጨርስ በእኔ ጉልበትና በእኔ ጥረት በእኔ ስትራቴጂና ምናምን አይደለም ነገር የሚሳካው። አላህ ስብሓነሁ ወተዓላ ያንን ነገር ሁን ሲለው ነው የሚሆነው። ከዚህ እኔ ሚናዬን ጨርሼ ነው ከሰማይ የሚመጣው። ስለዚህ ዱዓ ህልማችንን ነው የሚነግረን። ስለዚህ ዱዓ ያለበትን ቦታ ብንወስድ ረበና አቲና ፊ ዱንያ ሐሰነ ወፊል አኺረቲ ሐሰነተ ወቂና ዐዛበን ናር። ይህን ዓለም ያማረ እንዲሆን ለማድረግ እኛ መስራት ያሉብንን ስራዎች መስራት ግዴታ ነው ማለት ነው። አኺራችን ያማረ እንዲሆን ስራ መስራት እንዳለብን ግልጽ ነው። ወፊል አኺረቲ ሐሰና ሲባል ስራ እንደሚያስፈልገን ሁሉም ሰው እንግዲህ በተደጋጋሚ ሰምቷል። ዱዓ ሐዲሶችም ትምህርቶችም ሁሉ ይህንን ነው የሚያተክሩት። አቲና ፊ ዱንያ ሐሰና ስንልስ ምንም አይፈልግም። ዱዓ የምናደርግበት ጉዳይ እውን እንዲሆን መስራት፣ ዱዓ የተደረገባቸው ጉዳዮች ደግሞ እዛ ቦታ ላይ የሰው ልጅ ህልምና ግቦች መኖራቸውን ነው። ሌላኛው ከግብ ጋር የተሳሰሩት ጉዳይ የቅየም ቅደም ተከተል ነው። በዚህ ምድር ቆይታችን አላህ ስብሓነሁ ወተዓላ እውን እንድናደርጋቸው ኃላፊነት ያስቀመጠብን ነገሮችን ለማሳካት ስንነሳ የቅየም ቅደም ተከተሎች፣ ያም ማለት ቁርአን በቁጥር አንድነት ያስጠቀሰው ነገር ምንድን ነው? ከሌሎቹ በላይ ያንን ለማሳካት ጥረት ማድረግ ይኖርብናል። እኛ
በመስጂዶቻችን በመጽሐፎቻችን የሞሉት ነገሮች ቁርአን ደጋግሞ የጠቀሰውና ያሳሰበው ጉዳይ ነው ወይ? የህይወት ቅደም ተከተላችን ደግሞ እንደዛ ነው ወይ? ይሄ ከተልእኮ አንፃር ግብን ማወቅ ብቻ ሳይሆን ወይም ደግሞ የአንድ ጉዳይ ቫልዩ በምን ልክ ነው የሚለው ቅደም ተከተሉ ካልተቀመጠ ይህም ሌላ አደጋ ነው የሚሆነው። አንድ ነገር በቁርአን በትክክል የታዘዘና በምድር ቆይታችን ልናሳካው የሚገባ ጉዳይ ሊሆን ይችላል። ነገር ግን በቁርአን ላይ ከተሰጠው ቦታ አንፃር ከሱ የበለጡ ጉዳዮችን ካልተረዳናቸው የግብ መዛባት ይፈጠራል። ሱረቱል በቀራ ላይ አላህ ሱብሓነሁ ወተዓላ በቁርአኑ ስለ ቂብላ ጉዳይ በጣም ትልቅ ጉዳይ እንደሆነ ይገልጻል። ከዛ ቀጥሎ ምን ይላል? ለይሰል ቢራ አን ትወሉ ውጁሃኩም ቂበለል መሽሪቂ ወልመግሪብ፣ ፊታችሁን ወደ ምስራቅና ምዕራብ ማውራት አይደለም ዋናው ጉዳይ ይላል። ወላኪነል ቢረ መን አመነ ቢላሂ ወልየውሚል አኺር ብሎ የህልምና የነገሮች ቅደም ተከተል ያስቀምጣል። ይሄ ቅደም ተከተል በጣም በጥንቃቄ መደረግ አለበት። ለምሳሌ ቁርአን የሚያዛቸው ስራዎችና ስራዎችን ለመስራት መጀመሪያ ሊኖር የሚገባው ጉዳይ እንዴት ነው ቅደም ተከተሉ የምናስቀምጠው? ለምሳሌ ኢማን የመጀመሪያው ጉዳይ ነው። ሙእሚን ለመሆን የምናደርገው ጥረት እና ሙእሚኖች ይሰሩታል የተባለውን ነገር ለመስራት የምናደርገው ጥረት መካከል የቅደም ተከተል ልዩነት ምን አክል ህልምና ተልእኳችንን እንደሚያዛባ መረዳት ነው። አይሻ ረዲየላሁ ዐንሃ ምን ትላለች? ከጅምሩ ጀምሮ ኸምር ተው ተብሎ ቢጀመር አንድም ሰው ኸምር ፈጽሞ አንተው ሚል ነበር። ኦኬ። ዚና ተው ተብሎ ቢባል አንድም ሰው ፈጽሞ አበደን አንተው ሚሉ ነበረ። ነገር ግን ቀድሞ በአጫጭር ሱራዎች ጀነትና አዛብን የመሰሉ ጉዳዮች ውስጥ ብዙ ተሰርቶ ተለፍቶ ያንን ማስረጽ ስለተቻለ ነው። ስለዚህ በህይወታችን ልናሳካው የሚገባው ነገር ቁርአን የሚያዘውን መስራትና የከለከለውን መከልከል የሚለው ነገር በጣም ፎከስ ተደርጎ ተነግሯል። እሱን መስራትና መተው የምንችልበት አቅም መገንባቱ ላይ ግን ምንም አይነት ስራ አይሰራም። ምንም አይነት ማለት ባይቻልም ትኩረቱ በጣም ያነሰ ነው። ለምሳሌ ቁርአን ላይ ኢማን ሙእሚን የሚሉ አያዎችን ወደ 811 ጊዜ ተጠቅሷል። መጽሐፎቻችን በየመስጂዱ የምንቀራቸው ኪታቦቻችን የሚያነሱት ጉዳይ፣ ዳዕዋዎቻችን የሚያነሱት ጉዳይ ቁርአን ላይ ስንት ተገልጿል? እኛን ያሳሰበንና ያለያዩን ጉዳዮች ስንቴ ነው የተገለጹት? የግብፅ ውስጥ አንድ ጀማዓ ተመስርቶ ነበር አሉ አቡበከር እንትን ይላል ጀማዓት ፈትህ ሰድር የሚባል ደረታቸውን ከፈት ያደረጉ ነበር የሚባል ረሱላህ ሰለላሁ ዐለይሂ ወሰለም ሰምቶ ነው እንግዲህ ጀማዓ መሰረተ። ይሄን ሱናማ ሀይ ማድረግ አለብኝ ብሎ ጀማዓት ፈትህ ሰድር ደረት የሚከፍቱ ጀማዓዎች እና ያስጨነቁን ነገሮች ሁሉ ብናያቸው ይሄን ያህል ቁርአን ጉዳዩ ነው ወይ? ኪታቦቹ ስሞቹ በደንብ አላቃቸውም፣ ግን እዛ አካባቢያቸው ለምሳሌ ከረባት መልበስ በጣም ያስጨነቀው ሼክ አልከላም البታ لمن يلبس الكرباتا ብሎ ስለ ከረባት መጽሐፍ። ሌላኛው ደግሞ ስለ ማንኪያ السواعق ምናምን لمن يأكل بالمواعق ነው። እንትን ርዕሱ ረጅም ነው፣ ግን እንደዚህ አካባቢ መብረቃዊ ምላሽ በማንኪያ ለሚበላ ሰው እያለ ቁርአን ያላሳሰበው ቁርአን ያላስጨነቀው ሌሎች ነገሮች እኮ ተሰርተው ከዛ በኋላ ወደዚህ መተን ቢሆን ችግር የለውም። ምንድነው ቁርአን በተደጋጋሚ የሚገልጸው? ህልማችንና ግባችን ተልኳችን ከዛ ውስጥ ነው የሚወጣው። አንድ ነገር ጥሩ ነው ማለት በቃ እዛ ጋር ይቆማል ማለት አይደለም። ቂብላ እኮ ለይሰል ቢራ አን ትወሉ ውጁሃኩም ከማለቱ በፊት እኮ በጣም ትልቅ ጉዳይ አድርጎ ነው ያቀረበው። እርግጥም ትልቅ ነው። ነገር ግን የቅደም ተከተል መዛባቶች የሚፈጥሩት ኪዮስ ቀውስ የምድር ቆይታችንን ተልኮና
ኃላፊነታችንን እንዳንረዳ ያደርገናል። ሌላ ለመቋጨት ስሞች ቁርአን ላይ የተገለጹ ስሞች ሌላው ተልእኮ ነው፣ አላማ ነው። በመጥፎም በጥሩ የተገለጹ አሉ። እነዛ ሰዎችን መሆን የምድር ቆይታ አላማችን ነው። ለምን ዱዓ ስናደርግ ራሱ መጀመሪያ ምንድን ነው የምናደርገው? ሲራጥ الذين أنعمت عليهم ጸጋህን የሞላህላቸው ሰዎች ያንን ማንነትና ታላቅነት እውን ሊያደርጉ እንዲችሉ ያደረጋቸውን የህይወት ቀመርና መስመር ለኔም ስጠኝ ማለት ነው። ይሄንንም ሙፈሲሮች እንዴት እንዳብራሩት ተመልከቱ። እስልምና ታላላቅ ሰዎችን በማድነቅና በነሱ በመገረም ህይወታችን እንዲያልፍ አይፈልግም። ስለዚህ ምን ይላል? የነሱ መንገድ ነው እየጠየቅን ያለነው። እነሱን ታላቅ ያደረጋቸው መንገድ እኔን አሳውቀኝ፣ እኔን እንዲሄድበት አድርገኝ። እንደነሱ የመሆን ጉጉት ነው እንጂ በታላላቅ ሰዎች በመደነቅ የሚያልፍ ህይወት አይደለም። ያንን ማድነቅም አግባብ ነው፣ ቁርአንም ስለሚያስቀምጠው። ማድነቅ ብቻ ሳይሆን ጥላቻና መጥፎ ስሜት እንዳይኖረን ጭምር ዱዓ ይደረጋል። ወላ ተጃል ፊ ቁሉቢና ግለ ለለዚነ አመኑ። ያ ብቻ ሳይሆን ያመኑ ሰዎችን መንገድም ራሱ ግዴታ ነው። ወየተቢዕ ገይረ ሰቢሊል ሙእሚኒን ወሊሂ ማ ተወላ ወኑስሊሂ ጀሃነም። ለረጅም ዓመት የቆየው መስመር የሙእሚኖቹ መስመር ሰቢሉ ነው፣ ውጤቱ አይደለም። ኢማም አቡ ሐኒፋ ይህንን ፊቅህ ለሰው ልጅ 1000 ዓመትን የዘለቀውን ፊቅህ ለሰው ልጅ ለማድረስ የተቀመጡበት ሰቢል ነው የምንከተለው። ፕሮዳክት ላይ ልንለያይ እንችላለን፣ ሰቢሉ ግን የምንከተለው ሰቢል። ኢማሙ ማሊክ፣ ኢማሙ ሻፊዒ፣ ኢማም አቡ ሐኒፋ የተከተሉት ሰቢል ያ መንገድ እነሱን ታላቅ ያረጋቸው መንገድ እነሱን ለሰው ልጅ ለዚህ ያክል ዓመት የጸና ዕውቀት እንዲያበረክቱ ያደረጋቸው መንገድ ነው የምንጠይቀው። ስለዚህ ይሄንን ዱዓ ማድረግ የመንገዶቹን መከተል ስም ማንነታቸውን አውቆ መሄድ ሌላኛው ጉዳይ ነው ማለት ነው። እንግዲህ ቀጣይ በሚደረጉ ውይይቶች ምናልባት የበለጠ ሐሳቡ ይብራራል። ንግግሬን እዚሁ ላይ አቆማለሁ። ሰላም አለይኩም ወራህመቱላሂ